ሰላም ወገኖች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ጌታ የተመሰገነ ይሁን። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ ጌታ ኢየሱስ ክርስቶስ መንግስተ ሰማያትን በምን እንደሚመስል ብዙ ከተናገራቸው ውስጥ አንዱ እሱ ነው ማለት ነውና በእርሻ ውስጥ የተሰወረን መዝገብ ትመስላለች አለ። ሰውም አገኘውና ወሰደው ይላል። ሰወረው፣ ለራሱ ወሰደው፣ አገኘው፣ ወሰደው እና ከታላቅ ደስታም የተነሳ ያለውን ሁሉ ሽጦ ገዛት ይላልና እግዚአብሔር የተመሰገነ ይሁን። ይሄ በእርሻ ውስጥ የተሰወረ መዝገብ በመንግስተ ሰማያት የተመሰለው ምንድነው የሚለውን ስናስብ ብዙ ነገር እዛ ውስጥ መማማር እንችላለን። እና ይህ መዝገብ እንግዲህ ደስታን የሚሰጥ መዝገብ ነው። እንደገና ደግሞ ከደስታ የተነሳ ደግሞ ሰው ያለውን ሁሉ ትቶ ወይም ሽጦ ነው የሚለው ትቶ ተጽዕኖ እንዳያደርግበት ማለት ነው፣ የራሱ የሚያደርግበት ነው ማለት ነው። ይሄ መዝገብ ምንድነው ብለን ስንል ሊሆን የሚችለው ከመንግስተ ሰማያት ጋር በተያያዘ ስለሆነና ሰው እንዲያገኘው የተፈቀደለት በመሆኑ ከህይወት ጋራ የሚያያዝ ነው የሚሆነው ማለት ነውና የእግዚአብሔር ህይወት ነው። ጌታ ኢየሱስ የሚሰጠው ህይወት ነው። ራሱ ጌታ ኢየሱስ ነው። ራሱ እግዚአብሔር አምላክ ነው። አማኑኤል ነው ማለት እንችላለን። ነገር ግን ይሄ ሰው ይህንን የተሰወረ መዝገብ በእርሻ ውስጥ የተሰወረው መዝገብ እንዴት አገኘ? እንዴት ሊያገኘው ቻለ? የሚለውን ደግሞ ስናስብ እንደምታውቁት ህይወት የሚገኝበት መንገዱ እውነት ህይወት ኢየሱስ ነው እና እንዴት ነው ሰው ይሄንን የሚያገኘው? ይሄንን ህይወት፣ ይሄንን መዝገብ፣ ይሄንን ደስታ የሚሰጥ ይሄን ሁሉን የሚያስጥልና መዝገቡን የራሴ ላድርገው፣ የኔ ይሁን፣ አይወሰድብኝ፣ ማንም አይወሰድብኝ አይነት ነገር የሚሆንልን እንዴት ነው የሚለውን ስናስብ ዞሮ ሁሉ ነገር የሚፈታው በእግዚአብሔር ቃል ስለሆነ ወንጌል ይሰበካል ማለት ነው። የሚሰበከው ወንጌል ነው ማለት ነው። በወንጌል ነው ያ መዝገብ ሊገኝ የሚችለው ማለት ነው። ያ ሰው የተሰወረውን አገኘ እና ያ የተሰወረው የተባለበት ምክንያት፣ እርሻ ውስጥ የተሰወረ የተባለበት ምክንያት የትም የማይገኝ ማለት ነው። ለዛ ነው እንጂ የተደበቀ ነው ለማለት አይደለም። የተደበቀ ነው ለማለት ሳይሆን የተሰወረ የሚለው የትም አይገኝም የሚለውን ለማመልከት ነው። ግን በወንጌል ስብከት የምስራቹ ሲሰበክ፣ የጌታ ኢየሱስ ክርስቶስ ወንጌል ሲሰበክ የሚገኝ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እና ለምንድነው በእርሻ ውስጥ የሰወረው አንልም ማለት ነው? ለምን በእርሻ ውስጥ እንደተሰወረ መመሰሏ ይሄ እውነት የተደበቀ እውነት ነው ለማለት አይደለም። የተደበቀ አይደለም። መጽሐፍ ቅዱሳችን ይህንን እውነት ህይወት የሚገኝበትን እውነት ድብቅ አላደረገውም። ጌታ ኢየሱስ ክርስቶስ ድብቅ አልነበረም። እኔ የዓለም ብርሃን ነኝ ብሎ ብርሃንነቱን አሳይቶ ነው ያለፈው። ታዲያ ምን ድብቅ ነው? ድብቅ አይደለም። ስውር ነው? ስውር አይደለም። እንደውም እኛንም ራሱ እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ብሎ ተናግሮናል ማለት ነው። እሱን የምናሳይበት እሱን ማሳያ እንደሆነን ተናግሯል። ስለዚህ በእርሻ ውስጥ የተሰወረ መዝገብን ትመስላለች ሲባል የትም ማግኘት እንደማይቻል ነው። ሰው ቢንከራተት የትም ዞሮ ቢፈልግ አያገኘውም። የሚገኘው በአንድ መንገድ ብቻ ነው፣ በወንጌል ብቻ ነው። ጌታ ኢየሱስ ክርስቶስን በወንጌል ስብከት ሲገለጥልን ጌታ ኢየሱስ ክርስቶስን እናገኘዋለን ማለት ነው እና በወንጌል ነው ማለት ነውና ይሄንን ስውር የሆነውን ሰዎች
በተለያየ ሃይማኖት ውስጥ ሆነው ብዙ የሚንከራተቱ አሉ። እንግዲህ ሕይወት እናገኛለን ብለው ማለት ነው። ሕይወት ደግሞ ጌታ ኢየሱስ ክርስቶስ ብቻ ነው። ሕይወት የትም አይገኝም፣ የተሰወረ ነው፣ በወንጌል ብቻ የሚገለጥ ነው እና ፕሪሸስነቱን ራሱ የሚያመለክት ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ስለ ወንጌል ስናስብ እኛ ደግሞ ወንጌልን መስበክ እንዳለብን፣ ካልሰሙ እንዴት ይድናሉ? ካልሰሙ እንዴት ያምናሉ? ካልተናቁስ እንዴት ይሰብካሉ? ተብሎ ተጽፏልና ስለዚህ በእምነት ነው የሚዳነው ማለት ነው። ሰው ወንጌልን በወንጌል ውስጥ ጌታ ኢየሱስ ክርስቶስን ያገኝና ይድናል ማለት ነው። ጌታ ኢየሱስ ደግሞ መድኃኒት ነው ተብሎ ተጽፏል፣ የሚያድን ነው። እና ይሄ ሰው ግን እንዴት ያለውን ሁሉ ሸጠና ገዛ? ይህንን መዝገብ፣ ይህንን ትሬዠር፣ ይህንን የህይወት መዝገብ የሚለውን ሳስብ ሰው እንዴት ይህንን መዝገብ በወንጌል ሊቀበል ይችላል? እንዴት ሰው በወንጌል ተነግሮት እንዴት ጌታ ኢየሱስ ክርስቶስን ሊቀበል ይችላል የሚለውን ሳስብ ይሄ ወንጌል ፓወርፉል ነው ማለት ነው። ወንጌል ኃይለኛ ነው ማለት ነው። ወንጌል በሰው ውስጥ ካለው ምክርና ሐሳብ በላይ ኃይል አለው ማለት ነው። አሸናፊ ነው ማለት ነው። በሰው ውስጥ ያለውን የተለያየ አይነት ፍልስፍና፣ የተለያየ አይነት አስተሳሰብ፣ የተለያየ አይነት ሃይማኖትና እምነት ሰዎችን ወደ እግዚአብሔር መንግሥት የማያደርስ አስተሳሰብ፣ አመለካከትና እምነትን ሁሉ አሸንፎ የሚሰብርና ነፃ የሚያወጣ ነው ማለት ነው። ሰው ከጌታ ኢየሱስ ክርስቶስ ከሚገኘው ጸጋና ሕይወት በስተቀር በሌላ መንገድ ሕይወት ስለማያገኝ በቃ እምነቱ ራሱ ሕይወትን የሚሰጥ ስለማይሆን ይሄኛውን ሲሰማ፣ ይሄ ደግሞ የተለየ ወንጌል ስለሆነ፣ ልዩ የእግዚአብሔር ወንጌል ስለሆነ፣ በኃይል ስለሆነ፣ ኃይል ስላለው ያሸንፋል ማለት ነው። በዚህ ነው የሰዎች እምነት በእግዚአብሔር ኃይል ይሆናል፣ በወንጌል ኃይል ይሆናል ማለት ነው። በመንፈስ ቅዱስ ኃይል ይሆናል ማለት ነው። ሰዎች ያምናሉ። ከዛ በኋላ ያንን ሲያምኑ ነው ይሄ በወንጌል የሚነገረው እውነት ከሁሉ በላይ መሆኑን ሲረዱ ከዛ በኋላ ነው ያላቸውን ሁሉ ትተው ወንጌልን የሚቀበሉት፣ ጌታ ኢየሱስ ክርስቶስን የሚቀበሉት ያላቸውን ትተው። ምክንያቱም የሰዎችን ሁሉ የሚያድነው ጸጋ ዓለማዊነትን ያስክዳል፣ ኃጢአተኝነትን ያስክዳል፣ ራሳችንን በጽድቅ እያኖርን ገዝተን እንድንኖር ያደርጋል ሲባል ሰው ዝም ብሎ ዓለማዊነትን በቀላሉ አይክድም። በራሱ ጊዜ ክዶ አይደለም ወደ ጌታ ይመጣው። የሚያስክደውን ጸጋ መስማት አለበት። የሚያስክደውን ጸጋ፣ ኃጢአተኝነትና ዓለማዊነትን የሚያስክድን ጸጋ መስማት አለበት። ኃይሉን መቅመስ አለበት። በዛ መንገድ ነው ሰው ሊክድ የሚችለው ማለት ነው። ሌላውን ክዶ ጌታ ኢየሱስ ክርስቶስን ብቻ እየተከተለ ሊኖር የሚችለው። ስለዚህ በመጀመሪያ ደረጃ ጌታ ኢየሱስ ክርስቶስ ሊከተለኝ የሚወድ ራሱን ይካድ ምናምን እያለ በሚናገርበት ጊዜ ሰው ራሱን በቀላሉ ሊክድ አይችልም። ይሄንን ጌታም ያውቃል። ስለዚህ ራስን የሚያስክደውን ወንጌል ተናግሮ ነው በኃይል በመንፈስ ቅዱስ የሆነውን የራሳችንን ዕውቀትና ፍልስፍና ከእግዚአብሔር ወደ ኋላ የሚጎትተንን ነገር ሁሉ የሚሰብረውን እውነት ከተናገረ በኋላ ነው አሁን ሊከተለኝ የሚወድ ራሱን ይካድ የሚለው ማለት ነው። ስለዚህ ራሳችንን የምንክደውም በእግዚአብሔር ኃይል ነው፣ በሰማነው የእግዚአብሔር ኃይል ነው ማለት ነው። እግዚአብሔር የተመሰገነ ይሁን እና ስለዚህ ይህችን ጥቂት ነገር ለመናገር ነው የገባሁት። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ።